35% የዋጋ ቅናሽ በዲፕሎማቶች መንደር በሆነችው በሳር ቤት ቫቲካን ኤምባሲ አቅራቢያ ከዚህ ቀደም ባለ 2 መኝታ 81 ካሬ በ8 ሚሊዮን 900 ሺህ ብር ሲሸጥ የነበረው አሁን ላይ በ5 ሚሊዮን 700 ሺህ ብር ብቻ፣ ባለ 3 መኝታ በ139 ካሬ ከዚህ ቀደም በ15 ሚሊዮን 985 ሺህ ሲሸጥ የነበረው አሁን ላይ በ10 ሚሊዮን 390 ሺህ ብር ብቻ እየሸጥን እንገኛለን። ልብ ይበሉ፣ ይህ ዘመናዊ ቤት በ36 ወራት ብቻ የሚረከቡት ሲሆን የሁሉም ቤቶች ዋጋ በአንዴ ለሚከፍሉ ደንበኞች በካሬ 71 ሺህ ብር መሆኑን ስንገልጽ በደስታ ነው። እንዲሁም በአዋሬ ሳይቶቻችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ እየሸጥን እንገኛለን። ይህ ቅናሽ የሚቆየው ለ10 ቤቶች ብቻ ስለሆነ ቀድመው እታች በምናስቀምጠው ስልክ ተጠቃሚ ይሁኑ። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድርልን። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። ሣድስ በጠቅላላ እውቀት፣ ስነ ምግባር እንዲሁም መንፈሳዊነት ላይ ትኩረት ያደርጋል። እንግዲህ ወደ መረጃዎቻችን እናልፋለን። በጣም መሰረታዊ የሆኑ መረጃዎች ናቸው ያሉን። ዛሬም እየሰማን ያለናቸው ሀገራዊ ጉዳዮች ስለሚመለከተን እንዲሁም መመልከት ብቻ አይደለም መጸለይም ስለሚገባን ውድ ቤተሰቦቼ በጣም መሰረታዊ የሆነውን ነገር እናያለን። በዚህም እንግዲህ ሀገራችንን ተመልክቶ በተለይ በጎረቤት ሀገር ወይም በእህት ሀገር ኤርትራና በኢትዮጵያ መካከል ያለው ረጅም ጊዜ የዘለቀው አለመግባባት ነገርየው ሄዶ ደስ ወደማይል ደረጃ ላይ እንዳይመጣ እኛ ደግሞ እግዚአብሔርን አምነን በእግዚአብሔር ላይ ተመርኩዘን የምንኖር የህብረተሰብ ክፍሎች ስለሆነን መጸለይ ይገባናል። በዚህ ዙሪያ ላይ በጣም ጠንካራ ሆነን ልንሰራ ይገባናል ውድ ቤተሰቦቼ። ስለዚህ በጣም በተደጋጋሚ ሰሞንኛ በሆኑ ሚዲያዎች በጠቅላላ እየሰማን ያለናቸው ነገሮች ያው ደሳሳ አይሉም። ነገር ግን ምንም ይሁን ምን በጣም ጠንክረን ልንሰራ የሚገባን ነገር እንዳለበት ስለሚያመላክት በዚህ ዙሪያ ላይ ልንጸልይ ይገባናል ማለት ነው። በኢትዮጵያና ኤርትራ ሀገራችን ሁለቱም እህት ሀገሮች ናቸው። በጣም ብዙ ኤርትራውያን ይሰሙናል ፕሮግራማችን ሁሉ ጭምር ማለት ነው። በሀገራት መካከል ሰላም ይፈልጋል። እቺ ሀገር ብዙ ደክማለች፣ ብዙ ዝላለች። ወደ ፈተና፣ ወደ ችግር፣ ወደ ቀጣይ መከራ ውስጥ እንዳንገባ እኛ ደግሞ እንደነቃ የህብረተሰብ ክፍል አንድ ስሜታችንን ልንገልጽ፣ ሁለተኛ ልንጸልይ፣ እንደገናም ደግሞ ትክክለኛ ያለውን ነገራችንን መግለጽ አለብን። ሣድስ ይሄ ቦታ እንግዲህ እንደምታውቁት ከፍተኛ የግፊት ያለበት ነው። የአፍሪካው ቀንድ ማለት ነው። የብዙ ሰዎች አጀንዳም የሚሽከረከርበት ስፍራ ነው። ይሄን ቦታ ምስራቁን አፍሪካ ክፍል ተመልክቶ ያለው የጦርነት ስጋት እየጨመረ ለመሆኑ ዘገባዎችን ማየት ይችላላችሁ። ሌሎችም ሲያሳዩ በእነዚህ አካባቢያችን ላይ የጦርነት ስጋት እየጨመረ መምጣቱን በተለይ በኤርትራና በኢትዮጵያ መካከል ይሄ ጉዳይ እየጨመረ ለመምጣቱ የሚያሳዩ በጣም በርካታ መረጃዎችን እየሰማን ነው። ይሄ ባለበት ሁኔታ በዚህ በምስራቅ አፍሪካ ላይ በጣም በርካታ ሀገራት ጉጉት እንዲሁም ፍላጎት እንዳለባቸው ታውቃላችሁ። ይሄን ቦታ ራይቨሪስ ሁሉ አሉበት። ይሄን ቦታ ለማግኘት የሚፋለሙ ሀገራት ሁሉ እንዳሉበት ታውቃላችሁ። እነዚህን ቦታዎች በተመለከተ ጤናማ የቢዝነስ ጤናማ የፍላጎት ግፊት እና ስጦታ ቢኖር ደስ የሚለን እንደሆነ እናውቃለን። በዚህ ቦታ ላይ በትግራይ እንዲሁም ደግሞ በኢትዮጵያ ሰሜናዊ ክፍሎች ላይ ዳግም ሊቀሰቀሱ የሚችሉ ነገሮችን ተመልክቶ ከፍተኛ ግፊት ያለበት እንደሆነ እናውቃለን። በዚህ ቦታ ላይ ግን ዓለም አቀፍ የሆኑ አካላት ለምሳሌ እንደ ኢራን፣ ሩሲያም ጨምሮ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬትስ ሌሎችም እዚህ ቦታ ላይ ያላቸው ፍላጎት ከጊዜ ወደ ጊዜ እየጨመረ መሆኑን የሚያሳዩ በጣም በርካታ መረጃዎችን እንሰማለን፣ እናያለን። ለምሳሌ ይሄ ዶክመንት ሲያሳያችሁ external powers including Iran and Russia have shown an interest in capitalizing on regional conflicts to advance
ስለዚህ እዚህ ቦታ ላይ ይሄን ሐሳብ ይገልጻሉ። ኢራን እና ሩሲያ በዚህ ቦታ ላይ ለምሳሌ እንደምታዩት በሱዳን ጦርነት ወቅት ላይ SAF የሚባለውን በሱዳን ውስጥ ያለውን ፍላጎት ተመልክቶ የቀይ ባህር ፍላጎታቸውን ለማስጠበቅ እነዚህ ሀገራት እዚህ ቦታ ላይ ያላቸውን በዚህም ተገፋፍቶ የመጣውን ጦርነት እናስተውላለን። እነዚህ የሬድሲ ናቫል ቤዞቻቸውን ለመስራት እነዚህ ሀገራት እዚህ ቦታ ላይ ምን ፍላጎት አላቸው? በቀይ ባህር ዳርቻ ላይ የጦር ሰፈሮቻቸውን ለመገንባት ያላቸው ፍላጎት ለምሳሌ በዚህ በሰሜን ሱዳን ባለው ግጭትና በመካከላቸው ባለው ፍትጊያ ውስጥ የነዚህ ሀገራት ፍላጎት ምን ያህል ተስፋፍቶ ሀገሪቱን በዚህ ደረጃ ላይ ምን ያህል ርቀት ይዟት እንደመጣ ዶክመንቶቹ ያሳያሉ። the deal is actually a realization of የ2017 ዲል አለ። አንድ በተለይ የቀድሞ የሱዳን ሪጅም አስተዳደር በቀድሞ በነበሩበት ሰዓት ላይ ለሩሲያ ሰርቪስ ሴንተር እንዲሆን ተብሎ ለ300 የሩሲያ ፐርሶኔሎች የተያዘ የነበረን ቦታ አለ። ከባህር ድንበር በታች ድንበር ላይ ለናቫል ቤዝ እንዲሆን የተቀመጠ ቦታ። ያንን ቦታ ተመልክቶ ያለ ፍትጊያ በሱዳን በሰሜን ሱዳን ላይ ያለውን ጦርነት አፋፍሞ ካመጣባቸው ጉዳዮች መካከል እንዲሁም ደግሞ አሁን ያለውን ዲል ለማሸነፍ ለምሳሌ መካከለኛውን የሱዳን መንግስትን ምዕራባውያን ያገዙ እንደገናም ደግሞ ሌላኛውን ፈጣን የሚባለውን የሰሜን ሱዳን ጦር ኃይልን በማገዝ እነ ሩሲያ ያላቸው ፍላጎት ምንድን ነው? ስለዚህ ጦርነቱ የነዚህ ትላልቅ አካላት ያላቸው ፍትጊያ እንደሆነ እናያለን። በተመሳሳይ መልኩ በዚሁ በቀይ ባህር ዳርቻ ላይ ሩሲያ፣ ቱርክ፣ ዩናይትድ አረብ ኤሚሬትስ በዚህ ስፍራ ላይ ያላቸውን ፍላጎት ምን ሊሆን እንደሚችል እናያለን። ሰሜን ሱዳን ላይ ማለት ነው። ስለዚህ ለምሳሌ በሱዳን ውስጥ ያለ የወርቅ ቁፋሮ ፍላጎትን እነዚህ ሀገራት ምን ያህል ዘልቀው ገብተው ሰርተው እንደ ኮፐር፣ ጎልድ፣ ሲልቨር ያሉ ቁፋሮችን ለማውጣት ለምሳሌ SAF የሚባለውን የተቆጣጠራቸውን የሱዳን ክፍሎችን በተመለከተ ያላቸውን ጥቅም ለማስጠበቅ የሄዱበት ርቀት ስቲል በዚች ሀገር ላይ ያለውን የጦርነት ዳፋ እንደጫነባቸው ዘ ዋሽንግተን ፖስት በማርች 2025 በዚህ ወር ላይ ይዞት የወጣው ዘገባ እንደሚያመላክት ያላችሁ። ይሄ የጦርነት ቀጠና ሰፈር ነው። ይሄን ሰፈር ስታዩት በጣም ብዙ ጦርነቶች የሚፋፋሙበት አደገኛ በጣም ከባድ የሚባል ኤሪያ ነው ይሄ የምታዩት ቦታ ማለት ነው። አሁንም በኤርትራና በኢትዮጵያ መካከል ያለውን ጉዳይ ተመልክቶ የዚህ ጥቅም ግጭት መነሻ ያለበት ቦታ እንደሆነ እናውቃለን፣ እናስተውላለን። ከነዚህ ሀገራት መካከል በከፍተኛ ሁኔታ የፍላጎታቸውን ለማስጠበቅ የሚሄዱ ሀገራት መካከል በዋነኝነት ከሚቀመጡት ራይቨሪ ወይም ተፎካካሪ ሀገራት መካከል ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ ይገኙበታል። የተለያዩ ዓለም አቀፍ ፓርቲስ ለምሳሌ እንደ ቻይና፣ ቱርክ፣ ገልፍ ስቴቶችም ጭምር ማለት ነው በኢትዮጵያና ኤርትራ መካከል ባለው ነገራቸው ላይ ፍላጎታቸውን አስምረው በቀኝና በግራ ለመሰለፍ ግልጽ የሆነ አቋምን ያሳያሉበት ጊዜ ላይ እንገኛለን። ለምሳሌ አሁን ከሰሞኑ አሰብ ወደብን ኤርትራ ለሳውዲ አረቢያ አሳልፋ ለመስጠት ፈልጋለች። ሳውዲ አረቢያን ቦታ ብትይዝ ዩናይትድ አረብ ኤሚሬትስ ደግሞ ቁጣና ፍላጎት አላት፣ ማትፈልገው ነገር አላት። ከኢትዮጵያ ጎን ለመሰለፍ ግልጽ የሆነ አቋም የምታሳይበት ጉዳይ አላት። እሱ ለምን የሚለው ማየት እንችላለን። ቻይና ከኢትዮጵያ ጎን የምትጠቀመው በጣም ብዙ ነገር አላት። ቻይና has already invested billions of US dollars in Ethiopia። የኢትዮጵያ ቶፕ ትሬዲንግ ፓርትነር ናት ቻይና። እንደገና ደግሞ የዲፌንስ አግሪመንቶች አሏት ለኢትዮጵያ። እሱ ብቻ አይደለም፣ ጆይንት ትሬኒንግስ በጋራ የሚያደርጓቸው ስልጠናዎች፣ የወታደራዊ ስልጠናዎች፣ ቴክኖሎጂ ትራንስፈር ተብሎ የሚባሉትን ነገሮች በጠቅላላ ቴክኖሎጂ ሽግግር የሚባሉትን ከቻይና ጋር ኢትዮጵያ ለረጅም ባለፉት በኢህአዴግም አሁንም ባለው በምንም ረጅም ጊዜ ቻይና ከፍተኛ አፍሪካ ውስጥ ካሏት ከፍተኛ ጥቅሞች ትልቁን ቦታ ከሚይዙት መካከል አንዷ ኢትዮጵያ ናት። ምክንያቱም ኢትዮጵያ is a gateway to Africa። ኢትዮጵያ ወደ አፍሪካ መግቢያዋ በር ናት።
እነዚህ ሀገራት ይፈልጋሉ። ሁለተኛዋ ለምሳሌ በኢትዮጵያ ላይ ከፍተኛ የኢንቨስትመንት ፍላጎት ያላት ሀገር ቱርክ ናት። ቱርክ is the second largest foreign investor in Ethiopia ከቻይና ቀጥላ ሁለተኛ ግዙፍ ፎሬን ኢንቨስትመንት ያለባት ከአፍሪካ ውስጥ ትልቁን ቦታ የምትይዘው ኢትዮጵያ ውስጥ ነው። ይሄን ለምሳሌ በብዙ መልኩ የሚታወቁ ድጋፎችን፣ የጦር መሳሪያ ድሮኖችን ለኢትዮጵያ በመስጠት ከአፍሪካው ላይ ከፍተኛ ኢንቨስትመንት ያፈሰሰችው ኢትዮጵያ ውስጥ ነው። ለዚህም ለምሳሌ በኢትዮጵያና በሶማሊያ መካከል ባለው በፖርት አክሰስ ቱ ሲ ኢትዮጵያ በፈለገችበት ሰዓት ላይ ያለውን ችግር ለመፍታት ቱርክ በኢትዮጵያ ውስጥ እየተጫወተች ያለችውን ትልቁ ሚና እናውቃለን። እዚህ ቦታ ላይ በጣም ፍላጎት ካላቸው ሀገራት መካከል አንዷ ቱርክ ሆና ታያዩታላችሁ። ዩናይትድ አረብ ኤሚሬትስም በተመሳሳይ ሁኔታ ከ2008 ጀምሮ 18 በተለይ ከ2018 ጀምሮ አሁን ያለውን የኢትዮጵያ መንግስት ሰፖርት በማድረግ በጣም ከሚታወቁት መካከል አንዷ እሷ ትገኛለች። ፍላጎታቸው ግን የራሳቸው ፖለቲካዊ ጥቅም እንጂ ኢትዮጵያውያንን መሰረት ያደርጋሉ ብላችሁ ማሰብ ትችላላችሁ። ምክንያቱም ቀጥታ ከኢትዮጵያ ጋር ነው ወይ እዚህ ረጅም ጊዜ የምታውቋቸው ነገሮችን ታያላችሁ። ስለዚህ በኢትዮጵያ በቀይ ባህር ተሾልካ ቦታ ለማግኘት ዩናይትድ አረብ ኤሚሬትስ ከፍተኛ የሆነ ፍላጎትን ታሳያለች ማለት ነው። በዚህ ውስጥ ምክንያቷ ምንድነው ዩናይትድ አረብ ኤሚሬትስ ብላችሁ መጠየቅ ትችላላችሁ። እዛ ውስጥ የዩናይትድ አረብ ኤሚሬትስ ከፍተኛ የሆነ ራይቨርሊ የሆነ ትግል ያለባት ከሳውዲ አረቢያ ጋር ነው። the United Arab Emirates and Saudis ሁለቱም በዚህ አካባቢ ላይ ከፍተኛ ፍላጎት እንዳላቸው ታያላችሁ። እሺ እነዚህን ሁሉ ነገሮች እዚህ ቦታ ላይ ያሉ ትግሎችን ሰዎች የኛ ጦርነቱ የኛ ብቻ ሳይሆን ሲቀር ትመለከቱታላችሁ። የአውሮፓና የአሜሪካ አናሊሲስቶች በተለይ በቀይ ባህር ላይ አቋርጠው የሚያልፉ መርከቦቻቸው ላይ ተመልክቶ ዲስረፕሽን እንዳይከሰትባቸው ያም ነገር ደግሞ የቀይ ባህር ድንበር ላይ ያለውን ጥቅማቸውን ለማስጠበቅ የሚሄዱት ለራሳቸው ቤኔፊት እንደሆነ ደግሞ ታያላችሁ። ለምሳሌ በየመን አካባቢ ያለው የሁቲ አማጺ ይህን ስፍራ ላይ ምን ያህል ተጽዕኖ እንደፈጠረባቸው በግልጽ ስለምናስተውል ማለት ነው። እነዚህ በተለይ የገልፍ ራይቨርሊስ ያላቸውን ፍላጎት አናንቀን አናይም ማለት ነው። ትልቁን ቦታ ይይዛል። ለምሳሌ ይሄ የዳኒሽ ኢንስቲትዩት ፎር ኢንተርናሽናል ስተዲስ የሚለው ተቋም ይሄንን ያመጣል። ገልፍ ስቴት ራይቨርሊስ ኢን ሆርን ኦፍ አፍሪካ ታይም ፎር ሬድ ሲ ፖሊሲ ይሄ በ2019 ጽፎት የነበረው ይሄንን አፍጥጦ የመጣ ፍላጎታቸውን በቀይ ባህር ዳርቻ ላይ ያላቸውን በዩናይትድ አረብ ኤሚሬት እና በሳውዲ አረቢያ መካከል ሁለቱም እንደሚታወቀው ከፍተኛ የሆነ ለምሳሌ ይሄ የ2023 ቻርልስ ደብሊው ዱኔ የተባለ ሰው የጻፈው አረብ ሴንተር ዋሽንግተን ዲሲ ለተባለ ሚዲያ ይዞት የወጣው መረጃ ስታዩ the United Saudi Arabia rivalry becomes a rift ሁለቱን ሊሰነጣጥቃቸው የሚችልበት ደረጃ ላይ እየመጣ እንደሚገኝ በግልጽ ያሳየዋል። እነዚህ ሁለቱም ሀገራት እንደምታውቋቸው ለምሳሌ አሁን ከሰሞኑን ኤርትራ አሰብን ለሳውዲ አረቢያ አሳልፌ እሰጣለሁ ብላ ስትል ዩናይትድ አረብ ኤሚሬት ደግሞ ከፍተኛ የሆነ ድጋፍ ለኢትዮጵያ ልትሰጥ የሚያሳዩ ነገሮችን ከውስጥ ለውስጥ ያሉ ምልክቶችን ታያላችሁ። እነዚህ ሁለቱም ሀገራት ተፎካካሪዎችም ጭምር ናቸው። ኦይል ሪች ሞናርኪስ ናቸው። በጣም ብዙ በነዳጅ የበለጸጉ ሁለቱም ለአሜሪካ ቅርበት አላቸው። እንደገና ደግሞ የአሜሪካ ጦር መሳሪያዎች ኮንሱመርስ ናቸው። ሁለቱም በሴኩሪቲና ስታቢሊቲ ነገሮቻቸው ላይ የሚግባቡባቸው ነገሮች አሉ። እንደሚታወቀው ሁለቱም ሀገራት
በየመን ጦርነት ላይ እኩል ጎን ለጎን ቆመዋል። ምክንያቱም የጋራ ጠላታቸው ከዛ ኢራን ስላለች ማለት ነው። ኢራን የጋራ ጠላታቸው ስለሆነች በጋራ ጠላታቸው ላይ ይስማማሉ፣ በእምነት ይስማማሉ። ግን በኢኮኖሚክ ፉክክር ሁለቱም ይኸውላችሁ ቢሃይንድ ዘ ሲን ከጀርባ ባለው ሁለቱም ግን ሲሪየስ ዲፈረንስስ ዌር ቴኪንግ ሼፕ በሁለቱ መካከል ያለው ልዩነት ቅርጽ እየያዘ እንደሆነ ታያላችሁ። ሁለቱም ሀገራት በአረቢያ ገልፍ አካባቢ ላይ ያላቸውን ፍላጎት፣ በአረቡ ዓለማት መካከል ያላቸውን ፉክክር፣ ለምሳሌ ገልፍ ኮኦፕሬሽን ካውንስል የሚባል አለ፣ ጂሲሲ የሚባል በዚህ ላይ ዩናይትድ አረብ ኤሚሬትስ ያላት ኢንፍሉዌንስ ሳውዲ አረቢያ ያናዳታል። ይሄ ብቻ አይደለም፣ እንደ ከፍተኛ ዩናይትድ አረብ ኤሚሬትስ በከፍተኛ ደረጃ የኢኮኖሚ አቅሟ ላይ ያላት የፉክክር ጉዳይና ጉልበት እየጨመረ መምጣቱ በሁለቱም አገራት መካከል ፉክክር ወይም ራይቨሪ ትግል እንዳለባቸው ታያላችሁ። እና ሁለቱም ጋር ያለው ፍትጊያ ቀላል የሚባል ነገር አይደለም። ስለዚህ በምስራቅ አፍሪካ ላይ በተለይም በቀይ ባህር ዳርቻ ላይ ሁለቱም ተቀራራቢ ይመስላል፣ ግን የተራራቀ አቋም አላቸው አንዱ የአንዱን። ለዚህ ነው ለምሳሌ ሄደን ዩናይትድ አረብ ኤሚሬትስ የሰራችውን የኢኮኖሚ ስታብሊሽመንት ከፍተኛ የሆነ ሌሎች ዓለማትን የሚስብ ከፍተኛ ፍላጎቶቿን በዓለም ከፍተኛ የሆነ የንግድ ፍሰት በመካከለኛው ምስራቅ ላይ ያዘችው ዩናይትድ አረብ ኤሚሬትስ ናት። ለዚህም ሳውዲ አረቢያ ለምሳሌ በቀይ ባህር ዳርቻ ላይ ልክ እንደ ዩናይትድ አረብ ኤሚሬትስ የሚያጓጉ ቅንጡ ሌሎች ዓለማትን ስቦ ሊመጡ የሚችሉ የመዝናኛ ስፍራዎች ብላ እየከፈተች ትገኛለች። ሲለምን ሲባል the hidden rivalry በመካከላቸው አለ፣ የተደበቀ ፉክክር ማለት ነው። ይሄ የተደበቀ ፉክክር ወይም ውስጥ ለውስጥ ያለ ፉክክራቸው ብዙ ነገርን በኢትዮጵያና በኤርትራ መካከል ያለውን ፍላጎት እንዲይዙ ያደርጋል። ለምሳሌ ይሄ ዶክመንት ሲናገር ምን አለ? between 2012 and 2022 በ2012 እና በ2022 ብቻ የዩናይትድ አረብ ኤሚሬትስ ከፍተኛ የኢንቨስትመንት ጂዲፒ አቅሟ 3.5 በመቶ ግሬተር ዛን ሳውዲ አረቢያን በልጧል። ይሄ ያናዳታ ሳውዲ አረቢያ Dubai has become the favored location for some 70% of the Middle Eastern headquarters of major multinational companies. 70% የመካከለኛው ምስራቅ ከፍተኛ የንግድም የኢንቨስትመንትም ሴንተር ሆና እያገለገለች ያለች ሀገር ናት ዩናይትድ አረብ ኤሚሬትስ። ዱባይ ለዚህ በጣም ትልቁን ቦታ ይዞላታል። ስለዚህ ይሄ ፉክክር አለ በሁለቱ መካከል። እሱ ብቻ አይደለም። ለምሳሌ በነዳጅ አቅም ፕራይስ ከፍ የማለትም በሳውዲ ኢኮኖሚ ያለውን የእድገት መጠን በተመለከተ የሚሰጡ ሪፖርቶች፣ ሌሎችም የኢነርጂ ፖለቲክስ በሳውዲ አረቢያ እና በዩናይትድ አረብ ኤሚሬትስ መካከል ያለው የኃይል አቅርቦት ፖለቲክስና ኮምፒቲሽን አሁን ኢንቴንሲፋይ አድርገዋል፣ ተጋግሞ ቀጥለዋል ማለት ነው። ሶ ኤርትራ ለሳውዲ አረቢያ የአሰብ ወደብን ሰጣለሁ ብላ ስትል ዩናይትድ አረብ ኤሚሬትስ ደግሞ ለኢትዮጵያ ደግፋለሁ አይሆንም አይኔ እያየ አትወስድም ያን ቦታ ስትል ምን ማለት ነው ብላችሁ አስቡ። ምክንያቱም እሺ የአሰብ ወደብን ትጠቀም ነበረ ዩናይትድ አረብ ኤሚሬትስ እንደምታውቁት ማለት ነው። በየመን ሁቲ ጦርነት ጊዜ ይሄንን ስፍራ ትጠቀም ነበረ። ከዛ በኋላ ነው የአሰብ ፖርትን ለቃ ይወጣችው። ያንን ኤርትራ አስለቅቃታለች። በዚህም የተነሳ ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ የፍላጎት ግጭት እዚህ ቦታ ላይ አሳይተዋል። ሁለቱም የሚስማሙበት አለ፣ ግን ማይስማሙበት ጉዳይ ደግሞ ሆርን ኦፍ አፍሪካ ላይ ያለው ፖለቲክስ ነው። ሶ ዋር ኢን ኢትዮጵያ
በዙ በምስራቅ አፍሪካ ያሉ ክራይሲስን ሊጨምር ስለሚችል እሱ ብቻ አይደለም would impact Europe and the Gulf state በምስራቅ አፍሪካ ላይ በኢትዮጵያና በኤርትራ መካከል የሚኖር ጦርነት ከፍተኛ የስደት መጠን ወደ ገልፍ ስቴቶችም ወደ አውሮፓም ጭምር ይዞ ይሄዳል። ገልፍ ስቴት ላይ ከፍተኛ የስደተኛ ጉዳይን በተመለከተ ዋጋ የምትከፍለው አንዷ ሳዑዲ አረቢያ ናት። በዚህ ቦታ ላይ የሚኖረውን ጦርነት ሁለቱንም ሊጎዳቸው እንደሚችል ያውቁታል። ነገር ግን የፖለቲካ ፍላጎት የፖለቲካ ቁማር ብዙ ነገሩን ስታዩ እዚህ ቦታ ላይ ያለው ነገር ከፍተኛ የሌሎች ሀገራት ጣልቃ ገብነት የሌሎች ሀገራት ፍላጎት የተጋጋመበት እንደሆነ ታያላችሁ። አሁን ሰሞኑ በደቡብ ሱዳን ላይ እርስ በርስ ወደ ከባድ ችግር እንዳይገቡ እየተሰጋ ያለበት ጊዜ ነው። ለምን? የሌሎች ሰዎች ፍላጎት እዚህ ቦታ ላይ አለ። የሌሎች አገራት ፍላጎት አለ። ቀላል የሚባል አይደለም። ስለዚህ እኛ ጦርነት ምንገባው ለኛ ጉዳይ ብለን ብቻ አይደለም ማለት ነው። ለዩናይትድ አረብ ኤሚሬትስም ጉዳይ ነው የምንዋጋላት ማለት ነው። ዩናይትድ አረብ ኤሚሬትስ ኢትዮጵያ የአሰብ ወደብን እንድትይዝ ትፈልጋለች። ለምን? እዛ ቦታ ላይ በሌላ ቋንቋ ቦታው ራሷ ትይዘዋለች ማለት ነው። እኒህ ነገሮች በአስተውሎት ልንመለከት የሚገባን እንደሆነ ማወቅ ያስፈልጋል ማለት ነው። ውድ ቤተሰቦቼ ቀላል